በኤሌክትሪክ ኃይል መሰረተ ልማት ላይ የሚደርሱ ስርቆትና ውድመቶች የሚያስከትሉት ችግር እንደ ሀገር ከፍተኛ ነው። በመሆኑም ይህ ጉዳት በሕግ ብቻ የሚፈታ ባለመሆኑ ህብረተሰቡ አስፈላጊውን ትብብር እንዲያደርግ ጥሪ ቀርቧል። ባለፉት 4 ወራት ብቻ በኃይል ስርቆት፣ በመሰረተ ልማት የኬብል ስርቆትና በመኪና ግጭት ከፍተኛ የንብረት ውድመት እንደደረሰበት የገለጸው የኢትዮጵያ ኤሌክትሪክ አገልግሎት በዚህ ምክንያት ከ143 ሚሊዮን ብር በላይ ጉዳት ደርሶበታል። በዚህ 4 ወር 17 ትራንስፎርመሮች ላይ ስርቆት ተፈጽሟል። ይሄ በገንዘብ ሲተመን ከ23 ሚሊዮን ብር በላይ ጉዳት ደርሷል። ሁለተኛ የኤሌክትሪክ ኃይል አስተላላፊ ኬብሎች ላይ በተፈጸመ ስርቆትና ውድመት ደግሞ በገንዘብ ሲተመን 88 ሚሊዮን ብር በላይ ተቋሙ ላይ ጉዳት ደርሷል። የሚወድመውና የሚሰረቀው የኤሌክትሪክ መሰረተ ልማት እንዲሁም የኤሌክትሪክ ኃይል በቀጥታም ይሁን በተዘዋዋሪ የእያንዳንዱን ዜጋ የግል አኗኗር የሚጎዳና የሀገርን ኢኮኖሚ እድገት የሚያቀጭጭ መሆኑን መገንዘብ ያስፈልጋል። በመኪና ግጭት በሚደርስ ውድመት ከ18 ሚሊዮን ብር በላይ እንዲሁም በኃይል ስርቆት ከ36.45 ሜጋዋት ይህም በብር ሲሰላ 13 ሚሊዮን ብር የሚደርስ ጉዳት በተቋሙ ላይ ስለመድረሱ ተመላክቷል። በመኪና ግጭት ደግሞ የደረሰ የመሰረተ ልማት ውድመት ደግሞ አለ። ይሄ በገንዘብ ሲተመን ጠቅለል ብሎ 18 ሚሊዮን ብር በላይ ጉዳት ደርሷል። የኃይል ስርቆት ሌላኛው በጣም አሳሳቢው በጥንቃቄ የምናየውና የምንመረምረው ጉዳይ ነው። ይሄ ደግሞ ጠቅለል ብሎ 36.45 ጊጋዋት ሰዓት ጠቅለል ብሎ ደግሞ በገንዘብ ሲተመን 13 ሚሊዮን ብር በላይ ተቋሙ ላይ ጉዳት ደርሷል። ጠቅለል ሲል በ4 ወር ውስጥ በኤሌክትሪክ መሰረተ ልማት ላይ በደረሰ ስርቆትና ውድመት እንዲሁም ደግሞ በተፈጸመ የኃይል ስርቆት 143 ሚሊዮን ብር በላይ በተቋሙ ላይ ጉዳት መድረሱን ማሳወቅ እንፈልጋለን። በየትኛውም መልኩ በስርቆትም ይሁን በውድመት የሚደርስ ጉዳት አደጋ አጠቃላይ የአስተማማኝ የኃይል አቅርቦት ስርዓቱን በከፍተኛ ሁኔታ ይጎዳዋል። ስለዚህ የኤሌክትሪክ መሰረተ ልማት ጥበቃ መሰረተ ልማቱን የመጠበቅና የሚሰጠውም ኃይል በተገቢው መልኩ መጠቀም የግድ ይላል። በኤሌክትሪክ ማመንጫ ማስተላለፊያ ወይንም ማከፋፈያ ተቋማት ላይ ጉዳት ያደረሰ ከ5 እስከ 15 ዓመት በሚደርስ ጽኑ እስራት ወይንም በ50 ሺህ ብር በሚደርስ ወይንም በሁለቱም ይቀጣል። ከዚህ አኳያ አሁን ላይ በተፈጸመው ውድመትና ስርቆት 107 ክሶች የተከፈቱ ሲሆን ከ10 በላይ የወንጀል ክሶች በፖሊስ ምርመራ እየተደረገባቸው ይገኛል። ጠቅለል ብሎ ተቋማችን ላይ በኃይል ስርቆት፣ መሰረተ ልማት፣ የኬብል ስርቆት፣ በመኪና ደግሞ የደረሰ አደጋ እነዚህ ሁሉ ሲሰበሰቡ ወደ 107 የሚሆኑ ኬዞች ናቸው። ከዚህ ውስጥ የ10 የሚሆኑት የወንጀል ክሶች መስርተናል። ይሄንን በህግ የኢነርጂ አዋጅ ቁጥር 810 2006 የወጣ በፓርላማ የወጣ ህግ አጠቃላይ የኤሌክትሪክ አስተዳደርን ስርዓት ለማስያዝ የወጣ አዋጅ ነው። እዚህ አዋጅ ላይ የኤሌክትሪክ ኃይል ስርቆት ወንጀል መሆኑንና እስከ 5 ዓመት በስርዓት እንደሚያስቀጣ በግልጽ ተቀምጧል። በኤሌክትሪክ መሰረተ ልማት ላይ የሚደርስ ስርቆት ላይም ከፍ ያለ ቅጣት የወንጀል ተግባር መሆኑንና ይሄም ከ5 ዓመት እስከ 20 ዓመት በሚደርስ ጽኑ እስራትም ሊያስቀጣ እንደሚችል ህግ በግልጽ አስቀምጧል። የመሰረተ ልማት ጥበቃ ተጠናክሮ እንዲቀጥልና ከፍትህ አካላትና ከሌሎች መስተዳደር አካላት ጋር በጋራ እየተሰራ ነው።